ከተሞች ተነባቢ ጠቋሚና ግልጽ መሆናቸው ዓለም አቀፍ ደረጃን የጠበቁ እንዲሆኑ ያስችላል። ደረጃውን የጠበቀ የከተማ ንድፍ የትራንስፖርት መዳረሻዎች፣ ዳርቻዎች፣ የቦታ አመላካቾች፣ ቀጠናዎች የከተሞች መለኪያ መስፈርቶች ናቸው። የከተማ ምልክት ንድፍ፣ እይታዊ ጥበብና የተግባቦት ስርዓት እነዚህን ከተሞች ተመራጭ የሚያደርጉና በመስፈርቱ የሚያካትቱ ሙያዊ መገለጫዎች ናቸው። የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ከኤንቢሲ ኢትዮጵያ ጋር በመተባበር በሚያዘጋጀው የሀሳብ መዋጮ መድረክ አዲስ አበባ በተቀመጡ መስፈርቶች ልክ ስለመሆኗ በባለሙያዎች ተዳስሷል። የዘርፉን ባለሙያዎች ያሳተፈው ይህ መድረክ ከተሞችን ስማርት ለማድረግና ለቱሪዝም ምቹ ሁኔታን ለመፍጠር ደረጃውን የጠበቀ የከተማ ንድፍ መዋቅር አስፈላጊነት ላይ አጽንኦት ሰጥቷል። ከተማን አንብበን ኢሜጀብል ማድረግ ተነባቢነቱን መጨመር የሚያስችሉት ነገሮች እነዚህ አምስቱን ብለዋል። አንደኛው መንገድ ነው፣ ፓት። ሁለተኛው ቀጠናዎች አሉ፣ ዲስትሪክቶች፣ ማዕከሎች ደግሞ አሉ፣ ኖድስ። እንደ መስቀል አደባባይ አንድ አክቲቪቲ በተደጋጋሚ የሚደረግበት ቦታ አለ እና ከተማዎችን እንደዚህ ነው ኢሜጅ የምናደርጋቸው። መጨረሻ ላይ ላንድ ማርክ ወይም ምልክት ብሎ ያስቀምጠዋል። የከተማ እይታዊ ጥበብና የተግባቦት ስርዓት ውጥን ከተሞችን ለማዘመን ጉልህ ሚና እንዳለው የተነሳ ሲሆን በተጨማሪም አንድ ከተማ ሲዋቀር የራሱ ስነ ውበታዊ፣ ባህላዊ፣ ለተግባቦት የተመቸ ተደራሽነትና አካታችነትን ማሟላት እንደሚገባው የተገለጸ ሲሆን ከነዋሪዎች ማንነት ጋር የማይጻረር ከተፈጥሮ ጋር የሚስማማ መሆን እንደሚገባም በባለሙያዎች ተገልጿል። እንግዲህ የሳይኔጅ ፖሊሲ ወይም መመሪያ ደንብ አስፈላጊነት የብዙሃን መገልገያ ስፍራዎችን ኢምፓክትፉሊ ማኔጅ ማድረግ ነው። ስነ ውበታዊ ፋይዳ ዌል ኩሬትድ የሆነ ስርዓት የተከተለ የእይታዊ ተግባቦት ስርዓት በአንድ ከተማ ውስጥ የተዋበ ከተማና የራሱ ጠባይና መልክ ያለው ከተማ ከመፍጠር አንጻር በጣም ከፍተኛ አስተዋጽኦ አለው። ለመሆኑ የአዲስ አበባ የጎዳና መለያ ስሞች፣ የመዳረሻ ስፍራዎች ስያሜ ሀገራዊ ውበትና ባህልን የጠበቁ ናቸው ወይ የሚለው ከተሳታፊዎች የተነሱ ጥያቄዎች ናቸው። የሚያደናግሩ የተጨናነቁ ማስታወቂያዎች ነበሩ። እነዚህ ማስታወቂያዎች ተመሳሳይነት ያላቸው ደግሞ የተለያዩም ነበሩ፣ በተለያየ መንገዶች ማለት ነው። ከመንገዱ አጠቃቀሞች ጋር ተያይዞ ሌላው ወቅቱን የጠበቀ ጥገና አይደረግላቸውም። ያረጃሉ፣ ይበሰብሳሉ፣ ይወድቃሉ። ወቅቱን የጠበቀ ጥገና አይደረግላቸውም ነበረ። ያው በጀትም ስለማይያዝላቸው ሰፈሮች ሲቀየሩ ሲቀየሩ በዘፈቀደ ስም የሚሰጣቸውን ትክክል ነው። እኔ ካደኩበት አካባቢ ሁልጊዜ በአንዳንድ ጥያቄ ስጠየቅ ወለተ ዮሐንስ መንገድ ጋር ነው የተወለድኩት። ይሄንን መቼ እንደወሰድኩት አላቅም፣ ግን ቤተሰቡ በሙሉ ወለተ ዮሐንስ መንገድ ሲል ነው የሰማሁት። አሁን የተለያዩ መንገዶች ወጥተዋል። ከተሞች ከተቀመጡ መስፈርቶች አኳያ ደረጃውን እንዲጠብቁ ዘርፈ ብዙ ስራዎች እየተሰሩ መሆኑ ተገልጿል። በኢትዮጵያ ያሉ ከተሞች ሀገራዊ ባህልን፣ እሴትን እና ማንነትን የሚያንጸባርቁ እንዲሆኑ በተያዙ የከተማ ልማት መርሃ ግብር ተግባራዊ የተደረጉ መሆናቸውም ተገልጿል። በተለይ የኮሪደር ልማት ተግባሮች የተገለጹ የከተማ ተግባቦት ስርዓትን ከግምት በማስገባት እያከናወኑ መሆኑ ነው የተጠቀሰው። የከተማ እና ከተሜነት ባህል ነገር ፕሮሰስ ሂደት ይመስለኛል። በእወጃ የምናመጣው አይመስለኝም። ስራ ይፈልጋል፣ ማስተማሪያ ይገባል፣ ካምፔን መደረግ አለበት። ለምሳሌ ቤታችን አጠገብ ያለው ጎዳና ምን እንደሚባል አናቅም። ስለዚህ ሲሪየስ ካምፔን ይፈልጋል። የሚመለከታቸው ቢሮዎች ለዚህ ጉዳይ በተለያየ ጊዜ የማስረጽ ስራ መስራት ይኖርባቸዋል። ነገር ግን ከተማም ከተሜነትም ሂደት ነው። ከኢኮኖሚ፣ ከፖለቲካ፣ ከባህል ከመሳሰለው ጉዳይ ጋር ሁሉ የተሳሰረ ስለሆነ አብሮ ስናድግ ሌላውም ነገር አብሮ የሚያድግ ይመስለኛል። በከተሞች እውን የሆነ ያለው የኮሪደር ልማት የስማርት ሲቲ መገለጫ መሆኑን ያነሱት የአዲስ አበባ ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ዶክተር ሂሩት ካሳው መዲናይቱ በየትኛውም አቅጣጫ የዘመነ የማስታወቂያ አጠቃቀም ስርዓት መዘርጋቱንና አዲስ አበባን ተመራጭ ዓለም አቀፍ ከተማ ለማድረግ የሚሰሩ ስራዎች ውጤት ማሳየታቸውንም አንስተዋል። አዲስ አበባ ዓለም አቀፍ ስታንዳርድ ጠብቃ ማንም ቢመጣ ኮራ ብለን የምናስጎበኛት እኛም ብንንሸራሸር ብንሄድ ምን ኮራባት ከተማ ሆናለች። ይሄንን ግን በጣም ዘላቂነት እንዲኖረው አዲስ አበባ ሙሉን በዚህ መንገድ ስታንዳርድ እንዲኖራት ለማድረግ አዲስ አበባ ደግሞ የኢትዮጵያ ምልክት ነች፣ ተምሳሌት ነች፣ የአፍሪካ ተምሳሌት ነችና ሁሉም ከተሞቻችን ደግሞ ይሄን ተምሳሌት ይዘው
ምሁራኖቻችን በዚህ ላይ ሰፊ የግንዛቤ ስራ የማስተማር ስራ ከናንተ በስፋት እንጠብቃለን።